ያልቻሉበት ምክንያት ምንድን ነው? ምክንያቱም የእስራኤል ሕዝብ የሚኖረው ከግብጾች ጋር ነው ወይስ ወጣ ባለች ቦታ ላይ ነው? ወጣ ባለች ቦታ ሰርተው ቀን እንደዚህ ይመጡና ሰርተው ምሽት ላይ ከእስራኤል ጋር መኖር የለባቸው። ከእስራኤላውያን ጋር መኖር የለባቸው። አንደኛ እነሱ ከግብፃውያን ጋር መኖር የለባቸው። ምክንያቱም አንደኛ እነሱ ግብፃውያንንም ይጸየፋሉ፣ ግብፃውያንም እነሱን ይጸየፋቸዋል። ስለዚህ ጌሴም በሚባለው ምድር ነው ተቀምጠው የነበሩት። ይሰሩና ወደ ጌሴም ይሄዳሉ። ባቡር የለም፣ መኪና የለም፣ በእግራቸው ነው የሚሄዱት። ሰርተው ሲጨርሱ ማታ ወደ እነሱ ወረዳቸው ይሄዳሉ በእግራቸው። ጌሴም የምትባለው ሰፈራቸው ትዝ ይላቸዋል። በግብፃውያን መንደር ጨለማ ሲሆን በጌሴም ብርሃን ነበር። ለምሳሌ እንደ ሌሎ አካባቢ ብትሆን ጅማ ድርክም ሲል እዛ እነሱ ጋር ብርሃን ነበር። በግብፃውያን ምድር ላይ እንቆራሪቱ ምናምኑ ሲመጣ እነሱ ሰፈራቸው ሰላም ነበር፣ ምንም አልሆነ ነበር። ጌሴም የእስራኤላውያን የመረጧት ስፍራ ነች፣ በግብፅ መጠለያቸው ነች። በጌሴም ሄዶ ስለሆነ ነብይ ነገር እንግዲህ ሁላችሁም ለእያንዳንዱ ሰው ሄዳችሁ ነገሩ ማታ ደም ቀቡ፣ እግዚአብሔር እንዳለ በግብፅ ላይ ይመጣል። ሲመጣ ብሏል። ጥሩ አንድ ግብፃዊ ያችን ሹሹክታ ወሬ ሰምቶ እነዚህ እስራኤላውያን ባለፈው በእንቁራሪት ፈጁን፣ በእንትን ፈጁን፣ አሁን የሚያወሩት እውነት ሊሆን ይችላል ብሎ በግ አርዶ ቢቀባ ኖሮ ይድናል? አቤት ግብፃዊ እኮ ይድናል። ለምን? ከማን አፍ ነው የሰማን? ከእግዚአብሔር አፍ። ምን የሚል ደሙን ካየው ምን አደርጋለሁ አልፋለሁ። ኦኬ አንድ እስራኤላዊ ነኝ ብሎ ባይቀባስ? አቤት ባይቀባስ? ምክንያቱም እግዚአብሔር ምኑን ሲያይ ብቻ የሚያልፈው ከሰው ጋር አይደለም ጉዳዩ። ከምኑ ጋር? ከደሙ ጋር። ደም ማየት ይፈልጋል። ከኃጢአት አንጻር ካየን እስራኤላዊ ማጣት ነው፣ ግብፃዊ ማጣት። ከሰውነት አንጻር ካየን እስራኤላዊ የአዳም ልጅ ነው፣ ግብፃዊ የአዳም ዘር ነው። ሁለቱም የአዳም ዘር ናቸው፣ የእግዚአብሔር ፍጥረት ናቸው፣ የምድር ስሪት ናቸው። በሁለቱም ውስጥ መንፈስ ገብቶባቸዋል፣ መንፈስ አላቸው፣ ፍፉ ተብሎባቸዋል። እነዚህ ምንም ልዩነት የለም። ልዩነት ያመጣው ምኑ ነበረ? ደሙ። ደሙን ካየው ከእናንተ አልፋለሁ። ለምሳሌ ብዙ ጊዜ ይናገራሉ አንዳንድ ጨዋ ሰዎች አሉ፣ በጌታ ያልሆኑ ጨዋ ሰዎች እና አንዳንድ ደግሞ ቀሽቀሽ የሚሉ አማኞች አሉ። እና እንደ እነዚህ ያላመኑት እንኳን ስነ ስርዓት ይዞ ሲል ካላመነ ጨዋ ያመነ ቀሽቃሽ ይሻላል። ከሰው አንጻር ሲታይ ያላመነ ጨዋ ስነ ምግባር ያለው ለሀገርም ይጠቅማል፣ ለልማትም ይጠቅማል። ከሰው አንጻር ከሚመጣው ፍርድ አንጻር ስናየው ግን ጨዋ ከሆነ ያላመነ ሰው ይልቅ ቀዥቃዣ አማኝ ይሻላል። ምክንያቱም እግዚአብሔር ሰውን የሚያልፈው የሰውን ስነ ምግባር እየመዘነ የቀን ውሎ የዓመት ገድል እያሰበ አይደለም። እግዚአብሔር አልፋለሁ ያለው ምኑን ባየው ጊዜ? ደሙን ባየው ጊዜ። በደሙ ላይ ተማምናል ወይ? እኔ ደሙን ያህል ነገር እንዲፈስ አድርጌያለሁ፣ ደሙን ያህል ነገር ተቀብዬዋለሁ፣ ደሙን ያህል ነገር ረክቼበታለሁ። አንተ ረክተሃል ወይ? ለምንድን ነበር ስነ ምግባርን በጣም ያሳመርከው? ለምን ነበር ድሃ ምትረዳው? ደሙን እርግጠኛ ስላይደለ አይደለም። በደሙ ላይ ማረፍ ስላቃታ አይደለም። በደሙ ላይ ካረፍክ በኋላ ብትረዳ መልካም ነበር። እግዚአብሔር ባስቀደመው የጽድቅ መስመር ላይ ገብተህ ከዛ በኋላ ሌላውን ነገር ሁሉ ብታደርግ ምንም ችግር የለውም። ነገር ግን እግዚአብሔር ያቀረበውን ነገር ላይ እርግጠኛ ሳትሆን ማንኛውም ተጋድሎ ብትፈጽም ከንቱ ምንም ቢረባ ነገር። ለዚህ ነው የሲኦል ወይ የቅጣቱ ስፍራ ወይ ገሃነም ምንለው ስፍራ ወይ አንዳንድ ለሰይጣንና ለመላእክቱ የተዘጋጀ ቅጣት ስፍራ፣ በዛ ውስጥ መዓት ጨዋ ሰዎች ይገባሉ። ሕግን በመጠበቅ ከሌላው ማህበረሰብ በተሻለ ሁኔታ 10ቱን ትእዛዛቶች እዚህ ላይ ጽፎ በግንባራቸው ላይ አድርገው አስረው ይዞሩ የነበሩ መዓት የሥነ ምግባር ሰዎች በቅጣቱ ስፍራ አሉ። ኢየሱስ እንቅጩን ነግሯቸዋል። በጣም ሕጉን በቃላቸው ያጥኑ። ከዚያም የተነሳ ደግሞ በጥቁር ሪባን ላይ የእግዚአብሔርን ሕግጋት ጽፎ እጃቸው ላይ ጠቅልለው፣ ቀኝ እጃቸው ላይ ሲጸልዩ እንደዚህ ጠቅልለው፣ ከዚህ ጀምሮ እንዲጠቅልለው በዚያ ላይ ክታቡን ጽፈው በጭንቅላታቸው ላይ አስረው ከተማም ይዞ እኛ የእግዚአብሔርን ሕግጋት ምን ጠብቅ ነው? ማን ነው ሰሞኑን እስቲ የሰረቀ የገደለ ጠቁሙን፣ ተወግሮ ይገደላል የሚሉ
እነዚህ ነው እናንተ ወደ እግዚአብሔር መንግስት አትገቡ። የሚገርማችሁ የሚከተሏችሁም አይገቡ። ወደ እግዚአብሔር መንግስት በመግባት እነዚህ ቀራጮችና ጋለሞታዎች ጋለሞታዎች በሉ ኢየሱስ ብሎ ይቀድሟቸዋል። እናንተ ግን አታስገቡ። ስለዚህ ማዕት ጨዋዎች የሥነ ምግባር ሰዎች ለእግዚአብሔር ሕግ ሲቀኑና ጠበቃ ሲሆኑ ነበሩ፣ በገሃነም አሉ። ማዕት ጋለሞቶች፣ ማዕት ቀራጮች በእግዚአብሔር መንግስት አሉ። ዋይ ይሄ ፍርድ ፌር ነው ወይ? አዎ። ለምን? እግዚአብሔር የራሱን ጽድቅ ገለጠ። ሰው እምቢ አለ ሲባል እናሳያለን ጽድቃችንና ከዛ እንደማታስገባን እናያለን። ሕግጋትን እንጠብቃለን። ተዋችንም በጭራሽ። ሮሜ መጽሐፍ ምዕራፍ 10 ላይ አሉ ይሄንን ትግል የሰው ትግል እግዚአብሔር ከዚህ ያሳርፈን ያላረፈን ካለ ዕብራውያን ምዕራፍ 10 ሮሜ ምዕራፍ 10 ቁጥር 3 የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የማንን ጽድቅ ሊያቆሙ? የማንን ሳያውቁ? የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ወይም አልገዛም አሉ። የእግዚአብሔር ጽድቅ ምንድነው? ሮሜ ምዕራፍ 3 ቁጥር 1 ላይ በሕግና በነቢያት ሲመሰከርለት የነበረው የእግዚአብሔር ጽድቅ ያለ ምን ነበር የተገለጠው? ያለ ሕግ ነበር። ሕግ የለበትም። ታዲያ ነው የሚገኘው። ይህም በእምነት የሚገኝ በክርስቶስ ኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ወይ ሲባል እነዚህ ሕግ አክራሪዎችም እነዚህ ቀራጮችና ጋለሞታዎችም በኃጢአት ጉዳይ በሕግ ከተፈተኑ በእግዚአብሔር ፊት በሁለቱ መሃል ልዩነት የለም። ለምን ሲባል እነዚህ ከሕጉ 100 ምናምኑን ድምጥማጡን አጥፍተውታል። 623 ሕግጋቶች ውስጥ እንኳን ሊፈጽሙ የሚያውቁት በጣት የሚቆጠር ነው። እነዚህ ደግሞ ሁሉን ያውቃሉ፣ ግን ቢያንስ 50-60ውን ስተዋል ከ600 ውስጥ። ወይ ደግሞ እንደው በቃ የለም እንጂ እንደዚህ 90% እየፈጸሙ በሰው ፊት በጣም ጥንቃቄ ያደርጉ ነው። እግዚአብሔር ደግሞ ሕጉን ሰጣቸው። ይኸውላችሁ ሕጉን ሰጥቻችኋለሁ። በዚህ የሕግ መጽሐፍ በአምስቱም የሕግ መጽሐፍ በ623ቱ ሕግጋት ተጠንቅቆ እድሜ ዘመኑን በሙሉ ሳይስት የሚኖር ሰው ይድናል። አንዲቷን ግን በእድሜ ዘመኑ የሳተ በሁሉ ተበላሽቶበታል። ያዕቆብ 2:10 ላይ ታውቁታላችሁ። ሕግን ሁሉ ሲጠብቅ የሚውል ሰው አንዲቷን የሚስት ግን በስንቱ ተጠያቂ? በሁሉ ተጠያቂ። ገላትያ 3:10 ምን ይላል? በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማያደርግም ሰው የተረገመ ነው ተብሎ ተጽፏልና እናንተ በሕግ ስራ ልትጸድቁ የምትፈልጉ ከበታች ናችሁ፣ ከሕግ እርግማን በታች ናችሁ። ስለዚህ በሁለቱ አቅጣጫ አልተቻለም ነበር። ልመልሳችሁና በዚህም አቅጣጫ በመልካም ስነ ምግባር ቢተጋም ሰው በዚህም አቅጣጫ በድካም ውስጥ ያለ ሰው ቢሆን ደህንነት ከእግዚአብሔር ከለላ ማግኘት በምን የሚገኝ ብቻ ነው? በደም ብቻ የሚገኝ በደም። ስለዚህ ደሙን ሳይ ምን አደርጋለሁ? አልፋለሁ። ደሙን ሳይ ከናንተ አልፋለሁ አለ ለከለላነት። ሌላው ለስሬት እኔ እንግሊዝኛው ቃል ደስ ይለኛል። ስሬት የሚለው ከምን ቃል አጋጭተው እንደሰሩ አቶንመንት ነው የሚለው። ቀጥታ ስታነቡት እንደዚህ አቶንመንት ግን አት-ዋን-መንት የሚለው ሶስት አቶንመንት ነው። በቃ አሁን ሲነበብ ስሬት ወይም ያጣስ ስሬት የሚቀበሉበት አሁን በዚህ አቶንመንት እንዲህ ጨፍልቆት ማለት ነው። አት-ዋን-መንት ልክ ወነ ሙቭመንት ምናምን መንት የሚል ነገር ሰምተናል። እንደዚህ መንት ይሄኛው አት-ዋን-መንት የሚል በእነሱ ማለት ነው። ወዲያው ከመቅጽበት አንድ መሆን ማለት ነው። በአንዴ አንድ መሆን በአንድ ጊዜ አት-ዋን-መንት ማለት አንድ እንደዚህ ውስጥ መሆን ነው። ገቨርን ማለት መግዛት ማለት መንት ደግሞ ገቨርንመንት ሲሆን መንግስት ሲሆን አይደል? ይሄኛው ደግሞ
at one moment ወይ በአንድ ጊዜ በቃ ዋን መሆን ኃጢአተኛ ነበር እግዚአብሔር እዛ ጋር ነበር ተለያይተው ነበር ልክ ስሬቱ ሲገባ ምን ሆነ at one moment ልክ ገቨርንመንት እንደሚባለው at one moment በእኛ ስሬት ተብሎ ስለጻፈ እኛ ጋር ስሬት ከተሰጠንም በኋላ እግዚአብሔር ረኑ አንድ ኮነን ይያለ ሰው ላይ አቤት በጣም ይከብዳል ለነጩ ግን ይገባል በቃ ወዲያ ይገባል ስሬት የሚለውን ቃል ለሱ ኃጢአትን ማስወገድ በሚል ነው የተጻፈለት ለሱ የተጻፈለት at one moment ተብሎ ይጻፋል በአንድ ጊዜ ከእርሱ ጋር መደባለቅ በቃ አንድ መሆን ተደባልቀናል ወልስ በምን እሱስ አይደለም እኛ ችግር አለብን በምን በደም ደባለቅ አሁን እኛን እግዚአብሔርን ከኛ መነጠል አይቻልም ከምን የተነሳ ከደሙ የተነሳ አንድ ክርስቲያን ምን ይሆን የመጨረሻዬ ብሎ ከጠየቀ እግዚአብሔር መጨረሻ ምንድነው እንደማለት እውነት እኮ ነው ቃሉ ስታጠም አይባልም ነው መጨረሻቱን ሳታውቁንም ተከተሉት አሜን ኢየሱስ እኮ እውርን ቢመራው ታይዞ ገደል ያለው ለፈሪሳውያን እንጂ ለሱ አይደለም እሱ አይቶ ነው የጠራን ቦታውን ያውቀዋል ዴስቲኔሽናችንን ያውቀዋል የት ጋር እንደምንደርስ አውቆ ነው የጠራን እንጂ እንደ ፈሪሳውያን አገልግሎት የሚገለገሉትን ተማሪዎቻችን ወይም ደቀ መዝሙሮቹን ወይም ደግሞ ህዝቡን የትኛውን እንደሚባል እንጠብቃለን እኮ እሺ ጠብቁ ጻፉ እዚህ ላይ እኩል እሺ ፋይናሊ ምንድነው ዴስቲኔሽን የለም ኢየሱስ ያውቀዋል መድረሻችን በክርስትና ውስጥ እውር ቢመራ የሚለው የለም ፈሪሳዊ አይደለም ክርስትና መነሻው መድረሻው የሚረጋገጥ አይደለም የተረጋገጠ ስለዚህ አጀማመሬ መልካም ነው መጨረሻዬን አሳምረው እንደዚህ ነገሮች አሉ አጀማመሬ መልካም ነው መጨረሻ አንተ መልካም አድርገህ ጀመርከው አጀማመሬ መልካም ነው ማለት እኮ ማን ነው የጀመረው መጀመሪያ መልሱልኝ አንተ ነህ እሱ ነው አንተ ከጀመርከው ስጋ እውነትም ስጋ መስጋት አለ እውነት አንተ ምን ያስተማምናል አይ መልካሙን ስራ በእናንተ የጀመረው የሚለውን ጥቅስ መታመን ከሆነ ደግሞ የጀመረው እርሱ እንደሚፈጽመው አውቃለሁ ተብሎ ተጽፏል አንተ ከጀመርከው ስጋ ክርስትና በራሱ የጀመረ ሰው ካለ ይስጋ አይደለም ገና ኃጢአተኛ ሳለው ነው እኔ ጀመርኩ እኔማ ያኔ ኃጢአተኛ ገና ኃጢአተኛ በልጁ ሞት ታረቀኝና በእኔ መልካሙን ነገር ጀመረ ምትል ከሆነ እንግዲያውስ ይፈጽመዋል ተብሎ ተጽፏል የስጋት ኑሮ መጽሐፉ እኮ እኔ አምላክ እንደሆንኩ ቀጥሎ እረፉም አይደል ያለ እረፉ እኮ ነው ሰው በባህሪው ግን የምንትን አለበት ያለ ማረፍ የመስጋት የመጠራጠር ሲስታስቡ እንደዚህ ተብሎ ነካቴ እንደዚህ ብሎ ይታረፋል እንግዲህ እግዚአብሔር ይጠራን እረፉ ብሎ ኢየሱስ ሲጠራን እረፉ ብሎ ሐዋርያትም የሰበኩን እረፍት ነው ራስን የመግዛት መንፈስ ሊሰጠን የፍርሃት መንፈስ አልተሰጠንም ነው የሚለው መጽሐፍ ታዲያ ይሄ ፍርሃት መንፈስ ከየት መጥቶ ነው ተሰጥቶን ነው አይደለም አልተሰጠንም ነው የሚለው እግዚአብሔር ፍቅርና ራስን የመግዛት ትሕትና መንፈስ እንጂ የፍርሃት መንፈስ ምን አላደረገም አልሰጠንም ይላል መጽሐፍ ይመስላል ለስሬት ጥቅሶቹን ብቻ እንደኛቸው ዘጸአት 30 ቁጥር 10 ዘጸአት 30 ቁጥር 10 አንተ አሁንም በዓመት አንድ ጊዜ በቀንዶቹ ላይ ማስተሰሪያ ያደርጋል በዓመት አንድ ጊዜ ለልጅ ልጃችሁ ማስተሰሪያ ስንት ጊዜ አንድ ጊዜ አቤት ስንት ጊዜ እስኪ ዝም ብላችሁ አንድ ጊዜ በሉ እንዲሁ ድገሙት አንድ ጊዜ ከዚህ በኋላ ለአንዳችሁ ሂዱና ዓለም ላይ አስቴር አወቀን አዳምጣችሁ ደም አይፈስም ከዚህ በኋላ ስንቴ ደም ፈሷል አንድ ደም ፈሷል ወይ በሌላ ቋንቋ ነግራችሁ አንድ ሰው ባካርቆ አስቴር አወቀን አዳምጦ ቢመጣ ጌታን ይቀበላል አይቀበል የትም ስትዝረከረኩ ለአዳምና
አዲስ ጌታን እስከዛሬ ተቀበላችሁ ደግሞ ባክ ያረጋችሁ ነው አንድ ላይ ጌታን ተቀበሉ ይባላል የሚባልበት ቦታ እንዳለ ሰምቻለሁ ግን አይባልም ከአባቱ ቤት ምናምን ተካፍሎ የጠፋው ልጅ ሲሄድ ልጅ ነው ወይስ ባሪያ ነው ሲሄድ ታሪኩ ራሱ የጠፋው ምንድን ይባላል የጠፋው ምን አቤት የጠፋው ልጅ ነው የጠፋው ባሪያ የጠፋው እሱ ከአንዳንድ ጴንጤ ይሻላል እዛ ሆኖ ከአሳማዎች ጋር ሆኖ ማለት አሳማ ማለት በዚህ ዓለም ያለው ህዝብ ነው ያልዳነው አሕዛብ ሐዋርያት ሥራ ላይ ማንበብ ትችላላችሁ ጴጥሮስን እግዚአብሔር አርደብላለው ምን ሲያሳዩ አሕዛብን ሲያሳዩ ምንድነው ላይ ያለው የማይበሉ ሰዎች አንዱ አሳማ ነው አሳማ እባብ ትላትል ምናምን ሁሉ አሳዩ እና በጌታ ያልሆነ ሰው ሁሉ ጌታ በጨርቅ ላይ ሳላቸው ሰው በዳግም ልደት ነው እግዚአብሔር ልጅ ነው እና አሳዩ ከአሳሞች ጋር ቁጭ አለ ካላኑ ሰዎች ጋር ሄዶ ቁጭ ብሎ ሲል እኔ ያው ባልቀም አንተ ብሎ ባይቀምም በእንትን ዳልኳችሁ በእንጨቷ መፋቅ ጀመረ አንዳንድ አይቀም ግን አውቀ ይገረግራል ነገር ይገባበት ማለት ይሄ ሰውዬ የጌታ አንድ ጥፊ ሲቀምስ እየበረረ መጣ ወደዚህ ከዛ በኋላ ና ጌታን ተቀበል ተንበርከክ ኢየሱስ የግል አዳኝ አድርጌ እንዲህ የተባለ ይቀልዳል ወይ ይቀር አይደረግም ፈጽሞ ጌታን አይቀበልም ያ እንኳን የጠፋ ልጅ እዛ ሆኖ ከእሪያዎች መሀል ሆኖ ምንድን ያለው አቤት በምኔ ቤት ከብዙ ቤቶች ይሻላል አቤት አንዳንዶች አሁን ሄዱ ባክ ያደረጉ ክርስቲያኖች እግዚአብሔር እኮ አባት ነው ማት ያደለ ዴኮ ወዲያው ልጁ ግን ቁጭ ብሎ ሳያረዳዎች መሀል እያየ በአባቴ ቤት ብዙ ነገር ተርፎ ነው የሚበላ ብዙ ነገር አለ እዚህ ከአሳማዎች ጋር ከምኖች ጋር ከልጆች ጋር ነው ከአሳሞች ጋር አሳሞች በሏል በጌታ ያለውን ሰዎች መጽሐፍ እኔ አይደለሁም እኔ አንድ ጊዜ የሆነ ነገር ስል ሰዎቹ ማርያም ፈረንጅ ነች ብሏል ብለው ቀበሌ ከሰሱ ከዛ በኋላ ብለሃል አዎ ብያለሁ እና እንደዛ ነው አዎ ነች ኢትዮጵያ አይደለችም ንቅሳትም የለባትም አበሻ ቀሚስ ነው እና አሁን ቆሱም ስትል ከምኑ ላይ መጽሐፉ ይናገራል ሴትዮዋ እስራኤላዊት ነች አይሁዳዊት ነች አይኗ ሰማያዊ ጸጉሯ ብቻ ኢትዮጵያ አይደለች እነሱ ለጋ ጎንደሬ ይመስላቸዋል ከዛ በኋላ ሰውየው ሙስሊም ነው ዳኛው ማለት ነው ታዲያ ዙና አጠፋ መጽሐፉ ላይ ኢትዮጵያ ይለች ይላል አይደል መጽሐፉን ከሰሱ ይሉና መጽሐፉን ከሰሱ መጽሐፉ ነው እንግዲህ መጽሐፉን ካመት ይደፍራል አሜን እንዲህ የሚያስቡ ሰዎች ለዚህ ነው የኢትዮጵያን ሐውልት የማርያም የሚሉት ኢትዮጵያዊት ነው የምትመስላቸው እኔ ማርያም ሲሉ ይመቸኛል ምክንያቱም አራት ልጆች ነው አብሮ ያሉት አይታችኋል አይከፋም የኢትዮጵያ ልጅ አይከፋም በቃ አንዱ ዮሳ ነው አንዱ ስምዖን ነው አንዱ ኢየሱስ ነው ሴቶቹ ሴቶችም አሉ ልጅ የታሉ ሴቶቹ ላለው እንጂ ችግር የለም ሁለቱንም ሞት ይችላል ወደዚህኛው እንምጣና ዘጸአት 30 ላይ ያለውን ቃል የፈለኩት ቁጥር 10 ምን ነበር አሁንም በአመት አንድ ጊዜ ለኛ አሁን ኢየሱስ በአመት አንዴ ነው ወይስ አንድ ጊዜ ማቅረብ ለዘላለም ነው የሚለው አንድ ጊዜ በማቅረብ ለዘላለም አይደል የሚለው ዕብራውያን 10 ላይ ተናል እሺ ምኑ ላይ ቀባ በቀንዶቹ ላይ በመሰዊያው ቀንዶች ላይ መሰዊያው ከዚህ ፊት ስሉን አሳይቻችሁ የለ በመሰዊያው ቀንዶች ላይ መሰዊያው እንዲህ ነው ትልቅ ነው እዚህ አራቱ ማዕዘን ላይ ምን አለ ቀንድ ቅርጽ ያለው ቀንዶች አሉ ቀንድ መጽሐፍ ቅዱስ ውስጥ ምንድነው ኃይል ማለት ብርታት የእግዚአብሔርን ኃይል የእግዚአብሔርን ብርታት ያሳያል በዚያ ላይ ደግሞ አንድ ቀንድ እንዳለው ሲባል ታውቃላችሁ አጥፊነት ደምሳሽነት ፈራጅነት ያሳያል አንድ ቀንድ ያለው ሲሉ ሁለት ቀንድ ካለው እንስሳ ይልቅ አንድ ቀንድ ያለው ሰብርቱ ታውቃላችሁ ውጊያ ነው ሁለት ቀንድ ያለው ኃይሉ ይከፋፈላል እና አንዴ በዚህ ይላል አንዴ በቃ አይመቸው መሃሉ ክፍት ነው አንድ ቀንድ ያለው ይሄ ምንድን ይባላል አውራሪስ ይባላል እሱ ታውቃላችሁ አፍሪካ ውስጥ ሰው እንዴት ቦድሶ እንደሚል
አንዴ ከመታ ትሰናበት ምንም አትድን። ሄዶ ግንድ ላይ የሚሰፋው በጣም ፓወርፉል። ለዚህ ነው መጽሐፍ ላይ አንድ ቀንድ እንዳላቸው ኃይላቸው አንድ ቀንድ በጣም ፓወርፉል። ይሁንና ይሄኛው ለማሳየት የተፈለገው አራት አቅጣጫ የዓለምን አራት አቅጣጫ በአራቱ መሰዊያ ላይ በመሰዊያው ጫፎች ላይ አራት ቀንዶች አርገታ ያኔ እስራኤላዊ ብቻ ነው ተጠቃሚ። እግዚአብሔር ግን ያኔ ምን የተናገረ ነው? የሚመጣው የኢየሱስ ክርስቶስ ደም መሰዊያው መስቀሉ ነው አይደል? በአዲስ ኪዳን አይደል? እነዚህ ስሎች ጭንቅላታችሁ ውስጥ እንዲቀመጡ በአዲስ ኪዳን እንዲህ ነው የምታረጉት ማለት ነው። ኦኬ የሚመጣው እዚህ ጋር በድሮ መሰዊያ ላይ በግ ነው የሚታረደው። በዚህ ላይ የእግዚአብሔር በግ ነው አይደል የሚሰዋው? ኦኬ በዚህኛው ጥላነት የምን አካል ነው የምናየውና የሚመጣው በግ እዚህ ጋር የሚያቀርበው እስራኤላዊ ነው። ሁሌ እስራኤላዊ ነው። አንድም ቀን ኢትዮጵያ አቅርቦ አያውቅም። ማቅረብስ ይችላል? አንድ አበሻ እዚህ ጋር በግ ማቅረብ ይችላል? አይደለም። እዚህ ጋር መገናኛው ድንኳን ጋር እንዲገባ ይፈቀዳል? አይፈቀድም። እንኳን ኢትዮጵያዊ አሞራዊና ሞዓባዊና አሞራዊ በስጋ ይዛመዳል ከእስራኤል ጋር የት መድረስ አይችልም። እዚህ አካባቢ መጠጋት አይፈቀድለትም ነው። አንድ ኢትዮጵያዊማ ከነ ጥቁር ፀጉሩ ከነ ቡኒ አይኑ ቢሄድ ማንም ያስተናግድ? አቤት እዛ በመገናኛው ድንኳን ያለን እንጨት አያስፈልጡት እና እንዳዩት እንደው ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን መቀየር አይችልም ነው የሚሉት። ወዲያ ኢትዮጵያዊ ማለት ኢትዮጵስ ማለት ጥቁር ማለት ስለሆነ በእነሱ በግሪክ ቋንቋ ኢትዮጵስ ማለት ሰንበርንድ ፌስ ነው ጥቁር ማለት። ስለዚህ ጥቁር መልኩን ሊቀይር አይችልም። ዞር በል ነው አቀላቅሉ። ግን አራቱ ቀንዶች ምን ያሳያሉ? ወደፊት የሚመጣው በግ የምንን ኃጢአት ይሸከማል? አራቱ አቅጣጫ አጽናፈ ዓለም የዓለምን ኃጢአት ይሸከማል። ኢየሱስ መጥቶ ምን አለ? ከዚህ በረት ያልሆኑ ከእስራኤል ያልሆኑ ሌሎች በጎች አሉኛል ላመጣቸው ያስፈልገኛል። ስለዚህ ይሄኛው ሁሌ የመጣ እስራኤላዊው ግን ስለ አራቱ ቀንዶች ጠይቆ አያውቅም። እስራኤላዊ ለምንድን ነው ግን እቺ ነገር መሰዊያው ላይ እቺ አራት ቀንድ አንዱ ለዛ አቅጣጫ አንዱ ለዛ አቅጣጫ አንዱ ምን ታስባ ነው ብሎ የጠየቀ የለም። መንፈስ ቅዱስ ግን ገልጦልናል። መንፈስ ቅዱስ በዛ ሊናገር የፈለገው ነገር ወደፊት የሚመጣው በመሰዊያው ላይ የሚሰዋው የምንን ኃጢአት የሚያስወግድ ነው። አሜን። ዮሐንስ ገና ሲመጣ ሲያው ኢየሱስን ሊጠመቅ ነዋ በክኡ ለእግዚአብሔር ዘያሐትት ኃጢአት አለ ማለት ነው። አሜን። ነዋ በግኢት አላለም፣ ነዋ በክኡ ነው ያለው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ። የምንን? የዓለምን ኃጢአት የሚያስወግድ። እነዚህ ቀንዶች ሁለተኛ ኃይል ነው ብለናል አይደል? የእግዚአብሔርን ብርታት የእግዚአብሔርን ኃይል ያሳያል። እና እግዚአብሔር በዓለም ሁሉ ላይ ሊፈርድ ያለው ግን ወስደ ደሙን በዓመት አንዴ ምኑ ላይ ቀባው? አቤት ቀንዶቹ ላይ ቀባው፣ ኃይሉ ላይ ቀባው። ያኔ ከቁጣው ይበርዳል። ያኔ እግዚአብሔር ለፍርድ የነበረው ኃይሉ ለምህረት ይለወጣል። ምን ሲቀባ? ደም ሲቀባ። እግዚአብሔር ሊፈርድ የነበረው በአራቱም የዓለም አቅጣጫ ማንም አይተርፍም ነበር። ወሰድና ግን ያን በርታት ያንን ኃይል በምን ቀባው? በደም። ቅድም እንዳልነው ደሙን ሳይ ከናንተ አልፋለሁ። ኦኬ ያን ጊዜ እስራኤላዊ እነዚህ ቀንዶች ላይ ደም ሲቀባ ሲያይ ሰላም ይሰማዋል። በሌላ በነገሥት መጽሐፍ በሳሙኤል መጽሐፍ ምናምን ስታነቡ አንዳንድ ሰዎች ሊገድሏቸው ሲሉ ሮጠው መሰዊያው ጋር ሄዱና ምኑን ይዘው ይቆማሉ? ቀንዱን ይዘው ይማጠናሉ። ማንም አይነካቸውም ቀንዱን ከያዙ። ምክንያቱም በደም አማካኝነት ኪዳን የተገባበት በደም ያ ደም ሊገደል ያለ ሰው ሮጦ ከያዘው በየዓመቱ ደም ስለሚለቀለቅበት ያንን በመሰዊያው ቀንድ ላይ ያለውን ደም የጨበጠ ሰው ሰላም ነው። እግዚአብሔር ይመስገን። እና መንግስት እንደሚፈልጋቸው ሲያውቁ መፈንቅለ መንግስት ምናምን ሊያደርጉ የሞከሩ ሮጠው ሄደው ይሄን ይዙ ነበር እንዳይገደሉ ማለት ነው። ሌዋውያን 17 ላይ ይህንኑ የሚገል ሌላ ክፍል አለ። ስርየት ሌዋውያን 17:11 የምታውቁት ነው። እሱ ባለፉት ሰሞናት ከተነበቡት ውስጥ አንዱ ነው። 17:11 ላይ የሥጋ ሕይወት በደም ውስጥ ነውና ደሙን ከሕይወት የተነሳ ያስተሰርያልና በመሰዊያው ላይ ለነፍሳችሁ ማስተስሪያ ይሆን ዘንድ እኔ ለእናንተ ሰጠሁ።
ሰጠው። ሁለት ነገሮች እዚህ ውስጥ ግን አሉ። ደሙስ ምን አለ? አቤት ደም ውስጥ ምን አለ? ህይወት። ኦኬ እኛ ኃጢአት ስለሰራን ምን ተፈርዶብን ነበር? ሞት። እንደዚህ ነበር ነገሩ መጀመሪያ አይደል? ኦኬ ደሙ ፈሰሰ ወይም ህይወቱ ጠፋ። ምን እንዲሰረይ? አቤት ኃጢአት እንዲሰረይ። ስለዚህ እዚህ ጋር ምንድን የሚጻፍ? አቤት ምንድን የሚጻፍ? የቱ ጋር ነው መገለጥ ያለው? እሺ ስለዚህ ምንድን ነው የሚሆነው? አቤት ምንድን ነው የቀረው? ደም አለ። ደሙን አፈሰስ ወይም ምኑን አጣ? ህይወቱን አጣ። ምንን ለማስተስረይ? ኃጢአትን ለማስተስረይ። ስለዚህ ምን እንጻፍ እዚህ ጋር? አቤት ህይወት። ኦኬ ኢየሱስ 100% ሞቷል። ስለዚህ 100% ምን ተወግዷል? ስለዚህ 100% ምን መጥቷል? ጥርጥር አላችሁ? ኢየሱስ 100% ሞቷል ማለት እኔ 100% ምን አለ? እኔ 50% ህይወት ያለኝ ይመስለኛል። ሚስ ኢየሱስ ስንት ፐርሰንት የሞተ ይመስለኛል? 50% የሞተ ይመስለኛል። ቀላል አይደል? ሂሳቡ ቀላል እኮ ነው። እዚህ ግቢ ደግሞ ስለደጋገምኩት በጣም የሚቀላችሁ ይመስለኛል። እና ሚድን የሚመስለው እስቲ አንድ ሰው ሚድን መስለው ለፊት እስቲ አንድ ሰው ሚድን የሚመስለው እሺ ዳን ጌታ ይመስገን። ምንድን ምን ጠብቀው ታዲያ ከዳን በቃ ከመጣ መሄድ አይደል? ከመጣ መሄድ እስከዚያ እዚህ ለክብሩ መኖር አይደል? የሚሰጠንን እየበላን እየጠጣን እንደሚኖር እየኖርን ሰው የማይኖረውን ኑሮ እየደገምን ማለት ነው። እየኖርን ማለት ሰው የኖረውን ሳንደግም አይደብራችሁም? ሰው የኖረውን ኖሮ ማለት ራሱ አይሰለችም? እስኪ አባት እናት እንደኖሩት ኖሮ ማለት ጎረቤት አካባቢ የተጠራነው ምንድነው? ለየት ያለ ላይፍ እንደሆነ ዩኒክ መድገም ራሱ አይሰለች? መድገም ራሱ ይሰለቻል። አሁን ያለው ትውልድ እየተማማተ ያለው አዲስ ነገር ሊያደርግ ነው ወይስ ሰው የሆነውን ሊሆን? ሰው አጠገቡ የሚማረው ተማሪ ይማራል። ምን ያገኝ? ዲግሪ ብቻ ያገኝ። አንተ ዲግሪ ብቻ ኦኬ። ከዛስ በኋላ ስራ ሊይዝ፣ ከዛስ በኋላ ሊያገባ፣ ከዚህ አልፏል። ከዛስ በኋላ ሊያረጅ፣ ከዛስ ልጁን ሊድር፣ ከዛስ ጡረታ ሊወጣ፣ ከዛስ ሊሞት። በቃ ይሄንን ህይወት ከድሮ ጀምሮ መጣ። አሁን እኛን የመሰለ ክቡራን ሰው እግዚአብሔር እንዲህ አይናችንን ከከፈተ ያን ህይወት ደግመን መኖር ይገባል። ደግመን ማለፍ በዚች በአጭር እድሜ ላይ ያንን ሪፒት አርጎ ማለፍ ችፕሮ ሪፒቴሽን አይጀምርም። ዩኒክ ላይፍ ወጣ ያ ለጎረቤት መነጋገሪያ ያው ምንድነው ግን የሰው አኖኖ ግራ ማጋባት ጥያቄ ምልክት ነው። ደስ አይልም ራሱ መጽሐፉ። ለዚህ ነው መንፈሳዊ ደረጃ የደረሰ ክርስቲያን ሁሉን ይመረምራል፣ እርሱ ግን በማንም አይመረምርም። ምንድነው በሁሉ ነገር ላይ ወጣ ስትል ሰው who is she ያለ ነው ሁሌ የሚያወራ። ሳይወድ ዳዊት ይበላዋል ያንተ ነገር በቃ በአንተ ፊት ባል ሰላም ምናምን ቢልም ቤቱ ይወያያል፣ ስላንቺ ይወያይ። who is she ማንሽ? ቆይ እሷ ምንድን ነች ግን ማን? አንዳንዶቹ ይጠሏቸዋል፣ ምንም ሳታርጉ እኮ ይጠሏቸዋል ሲባል በዩኒክ ላይፋችሁ የሚፈልጉት እነሱን ያላስቀያሚ ኑሮ ለምን አትደግመውም? በቃ እኛ እንደዚህ ባክነን እንደምንኖር ለምን አትባክንም? አንዳንዶቹ ደግሞ እንደናንተ ቢሆኑ ሁሉ ይወዳሉ እና በእናንተም ይቀናሉ፣ ግን መሆን አይችሉም። መጽሐፍ እንደሚናገር የቀደሙት አማኞችን ምን ይላል? በሕዝብ ሁሉ ፊት ሞገስ ነበራቸው። እስቲ ሞገስ አይደለም ቀጥረ ቀላል አይደለም። ጥላቸው ተገፏል የሚለው መጽሐፍ አለ። እንደዛ ነው። ጴንጤ መሆን አይገባም። በሕዝብ ሁሉ ፊት ምን ነበራቸው? ሞገስ ነበራቸው ይላል። እኔ ግን የሚገርመኝ ምንድነው ከሕዝቡ ግን ሊተባበራቸው የሚፈልግ የለም። አቤት ሞገሳቸው ይልና ታዲያ አንተም ለምን እንደዛ አትሆንስ? አልፈልግም።
አልፈልግም። ግን ምን ነበራቸው? ሞገስ። እንደዚህም አለ። ጌታ ይመስገን። ያኖረን ለማለፍ ይሄ ደም የሚለው ትምህርት አንዱ ወሳኝ ክፍል ነው። ጌታ ይመስገን። ነፃ ለመውጣት ለምጽፍ ዘካርያስ 9:11 አራተኛ ኃጢአት ይቅርታን እርግጠኛ ያደርጋል። የኃጢአት ይቅርታን እርግጠኛ እንድንሆን ያደርጋል። እነዚህ አንድ ሁለቱን ቢያንስ ዘካርያስ 9:11 ዘካርያስ ምዕራፍ 9 ቁጥር 11 በብሉይ ኪዳን 714 አንብልኛም ሳለቅ ላንቺም ደግሞ ስለቃልሽ ኪዳንሽ ደም እስሮችሽን ውሃ ከሌለበት ጉድጓድ አፍጫለሁ። ኦኬ ሐሳቡ እንደሚለው ለኢየሩሳሌም ይነግራታል ለእስራኤል ላንቺም ደግሞ ስለምን ስለ ቃል ኪዳንሽ ደም በደም የተፈጸመ ምን አለ በእግዚአብሔርና በሕዝቡ መካከል ቃል ኪዳን ጥሩ አሁን እግዚአብሔር ዝም ብሎ ቃል ስለገባ አይደል ቃል ኪዳን ሁሉ ሲገባ በምንድን ነው ብለናል በደም ነው የሚያረጋግጠው ከኖህ ጋር እግዚአብሔር ቃል ኪዳን ገባ አይደል በኖህ አማካኝነት ከፍጥረት ጋር ከተንቀሳቃሽ እንስሶችና ቅጠሎች ጋር ህይወት ካላቸው ነገሮች ጋር እግዚአብሔር ቃል ገባ ከአረንጓዴ ተክሎች ወይም ህይወት ካላቸው ምንላቸው እና ከእንስሳቶች ጋር እግዚአብሔር ኖህ ተወካይ ሆኖ ቆሞ እግዚአብሔር ከኖህ ቤተሰብ ጋር ከኖህ ጋር አይደለም ቃል የገባው ከፍጥረት ጋር ነው ህይወት ካላቸው ተንቀሳቃሾች ሁሉ ጋር ነው የሚለው ከአረንጓዴ ተክሎችና ከእንስሳት ጋር ቃል ገባ ግን ተወካይ ማን ነው ወክሎ የቆመው ኖህ ነበር ኖህ ወክሎ ሲቆም እግዚአብሔር ምን እንዲያደርግ ነበር ያደርገው ኖህ ከመርከብ እንደወረደ መሰዊያ ያዘጋጀና በዚያ ላይ ሰዋ ደም ሲፈስ እግዚአብሔር ቃል ኪዳን እንደገባ ማሳያ ማለት ከፍጥረት ጋር ቃል ኪዳን መግባቱን ለማሳየት በሰማይ ምልክትን አሳየው ቀስተ ደመና በሰማይ ሆነ ኖህ ምን ካፈሰሰ በኋላ ደም ሲያፈስ ለዚህ ቃል ኪዳን እግዚአብሔር ከኖህና ከትውልዱ ጋር በደም ነው የተጋባው ከዛ በኋላ አብርሃምን ጠራውና አብርሃም እንደወጣ ምንድን ነበር ቶሎ የሚሰራው የሆነ ነገር ሲገባ መሰዊያ ሰርቶ ደም ሲያፈስ እግዚአብሔር ቃል ገባ ጭራሽ ከአብርሃም ጋር ለየት ያለ ቃል ኪዳን ያደረገው እንስሶቹን እረድና ከብቱን ለሁለት ክፈለዋል ግማሹን የከብቱን ሰውነት በዚህ በኩል ግማሹን የከብቱን ሰውነት በዚህ በኩል ከዚያ በኋላ በኤርምያስ መጽሐፍ ላይ እንደጻፈ ማይታጠፍ ቃል ኪዳን ገባለት ማይታጠፍ ማለት በከብቱ መሃል አብርሃም እንደተኛ አብርሃም ለጥ ብሏል ምክንያቱም አብርሃም አንኮንዲሽናል ቃል ኪዳን የተሰጠው ማለት አብርሃም ቢስትም ቃል ኪዳን ይፈጸማል አዳም ከሳተ ይባረራል የኖህ ትውልድ ከሳተ በቅጣት ይሰናበታል በቅጣትም ተሰናብቷል ቋንቋው ተደባልቆበታል አብርሃም ግን ቢስትም ቃል ኪዳን አይታጠፍም ለምን ሲባል መደረግ ያለበት እንስሳው ለሁለት ተከፍሎ ሁለቱ ቃል ኪዳን አድራጊዎች እኔ ቃል ኪዳኔን አላፈርስም ብለው በመሃል ማለፍ ነበረባቸው ግን ያን ቀን እንስሳውን ከሰዋ በኋላ እግዚአብሔር አብርሃም እንዲተኛ አደረገው አስተኛውና ማን አለፈ በመሃል እግዚአብሔር ብቻውን ስለዚህ ለአብርሃም ቃል ኪዳኑ የሚፈጽመው እግዚአብሔር ብቻውን ነው አብርሃም ቢስት ባይስት ቃል ኪዳን ቢያፈርስ ባያፈርስ የራሱ ጉዳይ ለዚህ ነው የአብርሃም ቃል ኪዳን ብቻ አንኮንዲሽናል የሆነው የቀሩት ቃል ኪዳኖች በሙሉ መጽሐፍ ቅዱስ ውስጥ ኢቭን ጸጋ እንኳን ኮንዲሽናል ካመንክበት ትድናለህ ካላመንክ አትድንም በአንተ ሁኔታ ላይ ተመሰረተ የሚያምን ይድናል የማያምን አይድንም ቢበላ ይጠፋል ባይበላ ይኖራል ነበር ባይስቱ ቋንቋቸው አይደባለቅም ሌላውን ፍርድ አይከተልም ቢስቱ ግን ይፈጸማል በጸጋም ዘመን ብታመን ትድናለህ ባታመን ትጠፋለህ ኮንዲሽናል በአብርሃም ጉዳይ ላይ ግን ስናይ አብርሃም የተገባለ ቃል ኪዳን ቅድመ ሁኔታ የሌለው አብርሃም ወጥተህ እነዚህና እነዚህ ንጎች ብትፈጽም እኔ ልሰጥሃለሁ አላለም አብርሃም እየባረክ ያለው ተባረክ በቃ ውጣ ከዛ በኋላ አስተኛውና እንስሳውን ክፈላለ ሁለቱ ሰዎች ማለፍ ሲገባቸው የሚያልፉት የማይታጠፍ መሐላ ነው በተከፈለ እንስሳ መሐል ማለፍ የማይታጠፍ መሐላ ነው ልክ ቃል ኪዳን የሚያፈርሰው ሰው እንደዚህ ከብት ያርገኝ ይላል ባልፈጽመው ቃል ኪዳኑን ባፈርስ እንደዚህ ከብት ያርገኝ ኢየሱስ ሲላቸዋል የማይታመነውን ባሪያ ጌታው ባልታሰበ ሰዓት ይመጣል ምን ያደርገዋል ለሁለት እኩል ምን ያደርገዋል ይሰነጥቀዋል ቃል ኪዳን አፍራሽ እንደማለት
ልክ እንደዛው አብርሃምን አስተኛውና እግዚአብሔር ብቻውን በጭስ ሆኖ አለፈ። የምድጃ ጭስ ሆኖ አለፈ። በማን ማን ነው ቃል ኪዳኑን የገባለት? አብርሃም ነው። እግዚአብሔር አብርሃም መዋጮ አለው ዘለ ይወልደው። ለዚህ አብርሃም አጋር ጋር ቢገባ፣ አብርሃም ሚስቱን ቢክድ፣ አብርሃም ጎንበስ ብሎ ቢስቅ፣ አብርሃም የሆነ ነገር ቢያደርግ ቃል ኪዳኑ ግን ከመፈጸም አይቀርም። ለምን ነው እግዚአብሔር አብርሃም ጋር ሲመጣ ቃል ኪዳኑን ራሱ ብቻ ፈጽሟል ያለው ያለ አብርሃም? ምክንያቱም ይመጣል ያለው ማንን? ኢየሱስን ለማምጣት የሚያበቃ መስፈርት ማሟላት ይችላል አብርሃም? አይችልም። ቅድመ ሁኔታ ቢሰጠው መሲሁ ይወለዳል? አብርሃም አይወላ አብርሃም ሚስትህን ባትክድ፣ ወደ ሰራተኛ ባትገባ ተጠንቀቀበት ነው ካንተ መሲሁ ይመጣል ቢለው ኖሮ አብርሃም መሲሁን ያመጣል? አያመጣም። ሲንጎዳጎድ ጓዳ ውስጥ መሲሁን ለዘላለም ይቀር ነው። ግን እግዚአብሔር አብርሃምን አስተኝቶ ብቻውን ቃል ገባለት። በአንተ ዘር አሕዛብ ሁሉ ይባረካሉ፣ ባርኬያለሁ፣ ብርኩን የሚባርኩን ባርካለሁ፣ የሚረግሙን እረግማለሁ ብሏል። እግዚአብሔር ይመስገን። ለዚህ በደም ነው ሁሉ ጊዜ የሚረጋገጠው። ብሉይ ኪዳንም ሲገባ እግዚአብሔር እስራኤል ከግብፅ ምድር አወጣቸውና ምን ቀብዋለ? ደም ቀብዋለ። ጭራሽ መሰዊያው ላይ ምን ይቀርባል? ደም ይቀርባል። እና ሙሴም የቃል ኪዳኑን ሕግ ካነበበው በኋላ በሕዝቡና በቃል ኪዳኑ መጽሐፍ ላይ ምኑን ረጨ? ደሙን ረጨ። ለዚህ እግዚአብሔርና እስራኤል ቃል ተጋቡ። አሁን እግዚአብሔር እስራኤል ደጋግማ አመጽ እንደሰራች ታውቃላችሁ። ኢየሩሳሌምም ከላይኛው ከእስራኤል ግዛት ይልቅ በማጨበርበር ተሞላች። ግን እግዚአብሔር ምን አላት? ቁጥር 11 ለአንቺም ደግሞ ስለ ቃል ኪዳንሽ ደም ከምን የተነሳ ቃል ኪዳን ስለገባውበት ምን ደም እስሮችሽን ውሃ ከሌለበት ጉድጓድ አውጥቻለሁ። ስላንቺ አይደለም ግን ስለተጋባ ነው የቃል ኪዳን ምን ደም። ያ ቃል ኪዳን ስንጋባ ስለፈሰሰው ደም። የፈሰሰው ምን ደም ነው? የኢየሱስ ነው። የፍየልና የበግ ደም። አሜን። ብሉይ ኪዳን ሲመረቅ እስራኤል ከእግዚአብሔር ጋር ቃል ኪዳን ስትጋባ የፈሰሰው የልጁ ደም ነው። ዕብራውያን መጽሐፍ ላይ ይሉት ምንድነው የሚለው? ምን ይላል? ዕብራውያን ምዕራፍ 9 ቁጥር 19 ላይ ከቁጥር 18 ስለዚህ ፊተኛው ኪዳን እንኳን ኪዳን ምን ማለት ነው? ኪዳን ውል፣ ስምምነት አይደል? ኦኬ። ማንና ማን የተጋቡት ኪዳን ነው? ፊተኛው ኪዳን እግዚአብሔርና እስራኤል አይደል? እግዚአብሔርና እስራኤል ከአብርሃም ጋር የተስፋው ቃል ነው። እሱ ሌላ ኪዳን። ይሄ ደም የረጨበት ሙሴ ከአብርሃም 430 ዓመት በኋላ እግዚአብሔር ከማን ጋር ነው ኪዳን የገባው? ከግብጽ ከወጣው ሕዝብ ጋር አይደል? በሙሴ አማካይነት። እሺ፣ እሱ ፊተኛው ኪዳን ይባላል። መጽሐፍ ቅዱሳችን የመጀመሪያው ክፍል ማለት ነው። ስለዚህ ፊተኛው ኪዳን እንኳን ያለ ደም አልተመረቀም። ያለ ምን? ኦኬ፣ ኪዳን ያለ ምን አይመረቅም? ይኸው ምንድነው የሚለው? ያ ፊተኛው ኪዳን ብሉይ ኪዳን ምን ነው? እሱ እንኳን አሁን እያከበረው ነው እያሳነሰው እሱ እንኳን ያለ ምን አልተመረቀም? ያለ ደም እንኳን የትኛው እንኳን አዲሱ ኪዳን። ኦኬ፣ ብሉይ ኪዳን እግዚአብሔር ከማን ጋር የተጋባው ኪዳን ነው? ከእስራኤል ጋር የተጋባው ኪዳን ነው። አዲስን ኪዳን ከማን ጋር የተጋባው ነው? ከቤተ ክርስቲያን ጋር የተጋባው ነው። ከቅድስት ቤተ ክርስቲያን ጋር ከበጉ ሚስት ጋር የተጋባው ኪዳን በልጄ የምታምኑ እንዲና እንዲህ ብሎ ማዕድ ኪዳን ገባለ አይደል? ከቤተ ክርስቲያን ጋር የተጋባው። አሁን መጽሐፉ ምን ይላል? ብዙ ሰዎች ብሉይ ኪዳን መጽሐፋቸው ከአዲስ ኪዳን መጽሐፍ ይልቅ ወፍራም ስለሆነ ክብሩ እንደዛ ወፍራም ይመስላቸዋል። አዲስ ትንሽ ስለሆነች አዲስ ክብሯ ትንሽ ይመስላቸዋል። በክብር አንፃር ገልብታችሁ ነው ማየት። በክብር አንፃር ብሉይ ኪዳን ክብሩ ትንሽዬ፣ አዲስ ኪዳን ክብሩ ትልቅ ነው። ጠቅሳለን። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 7 ጀምሮ በተለይ ወደ መጨረሻው አካባቢ ምንድነው የሚለው? ዕብራውያንን እንዳትለቁት። ዕብራውያንንም እኮ እያየነው ነው፣ ገና አልጨረስንም። መቼስ አንዳንድ ሰው ጥቅስ እያንዳንዱን መጽሐፍ እንትን ይላል ማየት ይፈልጋል። ሁለተኛ ቆሮንቶስ 3 ላይ ከቁጥር 7 ጀምሮ ዳሩ ግን እስራኤል ልጆች ቤተክርስቲያን ነች። የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ሊቅና የኩነኔ አገልግሎት የሞት አገልግሎትና ቁጥር 11 ላይ ያ ይሻር የነበረው በክብር ከሆነ
ጸንቶ የሚኖረውማ እጅግ ይልቅ በክብር ሆኗል። ወይም ከቁጥር 9 የኩነኔ አገልግሎት ክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣልና ያ ቁጥር 10 የከበረ እንኳን እጅግ በሚበልጠው ክብር ምክንያት በዚህ ነገር ክብሩን አጥቷል። ከላይ ጀምሮ ስታነቡት ብሉይ ኪዳንና አዲስ ኪዳን እያነጻጸረ ማለት ነው። ያ የከበረው ኪዳን አሁን እጅግ የሚከብር ነገር ከመምጣቱ የተነሳ ክብሩን ምን አድርጓል? አጥቷል። ግን ያ ኪዳን እንኳን ያለ ምን አልተመረቀም? ያለ ደም አልተመረቀም። ምን እያለን ነው? ይሄኛው ኪዳን ደግሞ በሚበልጥ ደም ምን ሆኗል? ተመርቋል። አሁን የፈለኩት ዘካርያስ ላይ እኔ ስላንቺ ስላንተ ስለናንተ አይደለም፣ ስለ ኪዳኑ ምን ደም ስል ስለ ኪዳኑ ደም ስል አርነት መውጣት የሚገባቸውን ነገሮቻችሁን አርነት አውጣቸው። በግዞት ውስጥ የታሰሩ ነገሮቻችሁን ነፃ ማውጣት ትችላለህ። ስለምን ደም ስል? ስለ ኪዳኑ ምንድነው የታሰረው ነገር? በግዞት እስር ውስጥ ያለ የደረቀብን ማንኛውም ነገር በስጋ አንፃር በመንፈሳዊ ነገር አንፃር በመንፈሳዊ ህይወት ምንድነው እንደነርገ ቆጭጮ ምናምን ያዘን ነገር እግዚአብሔር ስለ ኪዳኑ ደም ነፃ ማውጣት ይችላል። ምንድነው በስጋ ጉዳይ ላይ ቢያል አንደርሱ ትምህርት አልገባልኝ እግዚአብሔር ስለ ኪዳኑ ደም እስሮችን ውሃ ከሌለበት ነገር ውስጥ ማውጣት ይችላል። ውሃ ማለት የእግዚአብሔር መግቦት የእግዚአብሔር አቅርቦት ያለበት ነውና ውሃ የሌለበት ጉድጓድ ማለት ነቲክ ምንም አቅርቦት የለ ጉድጓድ ነው። ውሃ አገኛለሁ ልስገባ የለው። እንደዚህ አይነት ደርሰበት ምንም ከሌለው ነገር እግዚአብሔር ማውጣት ይችላል። ማትረካበት ነገር እግዚአብሔር ማውጣት ይችላል። ይሄን ሁሉ ግን ማድረገው ስለምን ነው የሚለው? ስለ ኪዳኑ ደም። ስለዚህ ነፃ ለመውጣት ከማንኛውም ነገር ነፃ ለመውጣት መብት የሚሆነን መነሻ ነገር አለ። መብቱ የኛ የሰሞኑ መንፈሳዊ ሁኔታችን አይደለም። ለምሳሌ እግዚአብሔር በአንዳች ነገር አንዳንድ ሰው ለምሳሌ አያድርገው አንድ ሰው አንድ ክርስቲያን ልጁ ታመመበት፣ ግን ክርስቲያኑ በዛ ሰሞን ሰላም አይደለም፣ ከሚስቱ ጋር ወይ ተጨቃጭቋል ወይ ተደባድቧል። ልጁ ታመመ እንዳይጸልይ ምን ይሰማዋል? ክስ ከሚስቱ ጋር ሰላም አይደለም። ልጸልይ ብል ደግሞ አንተ ብሎ ጸሎተኛ ብትለኝስ? መጀመሪያ ቤትን ጣጣ ጨርስ ብትለኝስ ብሎ ይሳቀቅ። በዚህኛው ጥቅስ መሰረት አንድ ሰው በራሱ ሁኔታ ሳይሆን ብርቱም ይሁን ደካማ ያለበት ነገር ጤናማ ይሁን ጤናማ የማይመስል ነገር ይሁን እነዛን መብቶች ለመቀበል መብቱን ማቆም ያለበት በራሱ ሁኔታ አይደለም። በማን ሁኔታ ነው? በቃል ኪዳኑ ደም መሰረት መብታለኝ የሆነ ሰዓት መጀመሪያ እዚህ ጋር ጣጣ አንጨርስ ቢለኝ እንኳን መብታለኝ ኖ በቃል ኪዳኑ ደም ላይ ሆኜ ማንኛውም ውሃ በሌለበት አቅርቦት በሌለበት ነገር ላይ የተጣለውን የኔን ነገር አስለቅቃለሁ። በምን መሰረት ላይ ቆሜ? ቃል ኪዳን አልሰማም። አጠገብ ያለውን አልሰማም። አካባቢን አልሰማም። ምክንያቱም እኔና እግዚአብሔር ከአካባቢያችን ጋር ተስማምተን ነው፣ ከጎረቤቱ ጋር ተስማምተን ነው ቃል የተጋባ ነው። ብቻችንን እኔ ፐርሰናሊ ነው እንጂ ያዳነኝ ማህበረሰብ ሰብስቦ ይሄ ሰው እንዴት ነው ጸባዩ፣ ሚስቱን በጣም እንዴት ነው እና በል እንጋባ ብሎ ተጋባ አይደለም። በዛለም ሚስቴ ደግሞ እኔ አልመታም እንጂ ሰስኔም ለዘላለም ግን እንደው ስላት ከዛለ ነው እንዴ ብሎ የሚያፈርስ ሲሆን ከቀበሌው ጋር ተስማምቶ ኖ ማንኛ አሁን እዚህ ጋር ያለው ነገር የኢየሩሳሌምን ድካም ያሳይና የመቀበል መብቷንም ያሳያል። ምኗን ያሳያል? የኢየሩሳሌምን ድካሟን ተላላፊነቷን ያሳይና ግን ማንኛውንም መብቶቿን የመቀበል መብቷን ግን ያሳያታል። ከምን የተነሳ ነው የሚላ ይሄን የመቀበል መብትሽ ምን ላይ የተመሰረተ ነው? የቃል ኪዳኑ ምን ላይ? ደም። ለኢየሱስ ደም ክብር ይሁን። አሜን። በየትኛውም ሁኔታ ላይ ብርቱ ምንሆን ደካማ በክርስቶስ ደም ላይ ቆመን መብታችንን የመጠየቅ መብት አለ። ማንኛውም ጤና የቸገራችሁ የመጠየቅ መብታችሁ አለ። ሰው እንዲህ ብዙ አይነት ድምፅ አትስሙ። በክርስቶስ ደም ላይ ሆናችሁ ሙሉ ጤና የመቀበል መብት አላችሁ። ኢኮኖሚካሊ ከሆነ በክርስቶስ ደም ላይ ሆኖ መብትህን መጠየቅ መብት አለ። ስለ ቃል ኪዳኑ ደም ውሃ ከሌለበት አቅርቦት ከሌለበት መግቦት ከሌለበት የእግዚአብሔር የሆነ ነገር ከሌለበት ነገር ውስጥ መውጣት መብታችን ተፈቅዶልናል። ስለዚህ እዛው ጉድጓድ ውስጥ ሆኖ መቼ ነው ውሃው የምትልቀው ብሎ መውጣት ይቻላል።
የሆኑ ብዙ አመታትን መጠበቅ ያስፈልጋል። አንደኛ እድሜያችን አጭር አሁን ነው እኔ አሁን በቃ ፈልጋለሁ መፈልገው ነው አይደል አሁን እንጂ አሁን ይሄን አመት ጨርሼ መስከረም ላይ በዚህ አመት ይሄ አመት የመውረስ አመት ነው። ይህ አዲሱ አመት ምን ይዝበት ምን ኖርስበት አመት ነው ተባለ። አለፈ 89 በዘጠና አዲስ አመት ሲመጣ ይህ አመት ይላል እግዚአብሔር። እስከዛሬ ያልተያዙ ያልተወረሱ ነገሮች ሁሉ ምን ኖርስበት 90 አለቀ 93 2000 ሲገባ ተባለ 2000 ላይ እንደው በጣም መውረስ ሁሉ ነበር። ምክንያቱም አዲስ ሚሊኒየም ስለሆነ ሚሊኒየም ገባ የሚለው የሚሊኒየም አዳራሽ ሞቅታ ስለነበር በሞቅታኛ ማአት ነገር ታል ይያመት ይላል እግዚአብሔር። እስከ ዛሬ ህዝቤን ያስጨነቀው በዚህ አመት ለቀዋለሁ ይላል እግዚአብሔር። እግዚአብሔር ለምን ያን ያለቀቀው ለምን እስከ ዛሬ ያደክመናል? ሁሌ መስከረም አንድ ነው እንዴ እሱ እቅድ የሚያወጣው የሚነድፈው በጀት የሚመድበው መስከረም አንድ ነው እንዴ ለአመቱ? እኔ አሁን ፈልጋለሁ በቃ አሁን ፈልጋለሁ እንጂ ስለዚህ በኢየሱስ ክርስቶስ ጀ አሁን መቀበል ሲችል ለምንድን ነው የምትቀጥሩኝ በቀነ ቀጠሮ? እንግዲህ ሐኪም ነው የሚያጉላላው ቀን እየቀጠለ ሐኪም ነው የምታስፈራ ሴትዮ አስቀምጦ ካርድ ስንም 80 ብር ሴትዮዋ ነው የት ነው የምታቀርብኝ ልጅ ሐኪሙ ጋር ነው ቸሩ መድኃኒዓለም ጋር ነው ሐኪም ነው የሚያጉላላ። እኔ አሁን መቀበል ፈልጋለሁ በቃ አሜን በሉ። መጽሐፍ እንዲህ ይላል ስለ ቃል ኪዳኑ ደምስ ማንኛውም ውሃ የሌለበት ጉድጓድ ውስጥ ካላችሁ ኢኮኖሚካሊ ጉድጓድ የገባችሁበት ጉድጓድ ያ የምትፈልጉትን አይነት ውሃ ከሌለው ከጤና አንፃር ያላችሁ የምትሰቃዩበትና መጎሰሚያ ሆኖ ያለ እግዚአብሔር ፈቃድ የተቀመጠ ነገር ካለ በሆነ ነገር ሰላማችሁ ዳት በብዙ አቅጣጫ ያለ ሰው አሁን ለምን አትቀበል? አሜን። አሁን ለምን አትቀበል? ያን ነገር ሰሞኑን ያስፈልገኛል እንዲህ ያላው ባግ ይመጣል ደግሞ ያው መስከረም ይመጣና ደግሞ በቃ መስከረም አንድ ላይ ራሱ ማይሸውር ሰው አንዳንዱ በሰፌድ ጣጣ ተጠቅልሎለት ይዞርለታል ያመቱ ጥቅስ እግዚአብሔር ለተመሰ በዛላ ስታወጣ ኢሳይያስ አዲስን ነገር አበቅላለሁ እሱም ይሆናል በአመት ሙሉ እሷን ይዘ ጌታ በዚህ አመት አዲስ ነገር አበቅላለሁ ብሎኛል። መቼ ጥቅስ ሰጥቶኛል እግዚአብሔር እሱን ጥቅስ ይሰጣል ለዚህ ለአመት ሙሉ ነው። ከማቴዎስ እስከ ራእይ ይሰጣችሁ እግዚአብሔር በአመቱ እንደ ሰንደቅ ዓላማ ቢሆን አንድ ጥቅስ አይሰጥም። እግዚአብሔር ለአንድ አመት የሰጣችሁ ከማቴዎስ እስከ ራእይ ያለው እንዲህ አይነት የልጅነት ወራቶች ናቸው። ይሄ ፍጥረታዊ የሆነውን ሰው ደስ ያሰኛል። መስከረም አንድ ቀን መጥተን እዚህ ጾመን ጸልየን ከምንለያይ ይልቅ የሆነ አርቶች ብንሰራ ደስ ይላል። ሰው ስፒሪቹዋል መሆን ሲያቀጣው አርቲስቲክ እየሆነ ይመጣል ብያለሁ። አርት ያበዛል። ክርስትና ሲምፕል ኢዚ መቀበል ማመን መኖር አሜን አለቀን። ነን ጊዜ ሲናገሩ ድሮ የተነገረው ይፈጸምልኝ እሱ ይበቃኛል አዲሳችን ድሮ እስካሁን የተነገረው ቢፈጸም በእግሬ አልመጣም እዚህ ጋር መኪና ቆሜያለሁ እሱ ራሱ ይፈጸም። አራተኛ ምንድን ያህል የኃጢአት ይቅርታ እርግጠኛነት ያረጋግጣል ወይ እንድንሆን ያደርጋል። ዕብራውያን 9ን እናውጣ። በቀደም ጀምረን ያቆምነው ነው። ዕብራውያን 9 ቁጥር ከ7 ጀምሮ እስከ 14 ያለው በሁለተኛይቱ ግን ሊቀ ካህናት ብቻ በአመት አንድ ጊዜ ይገባባታል። እርሱም ስለራሱና ስለ ሕዝቡ ስህተት የሚያቀርበውን ደም ሳይዝ አይገባም። ሊቀኛይቱም ድንኳን በዚህ ገና ቆማ ማለት ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። ይህም ለአሁኑ ጊዜ ምሳሌ ነው። እንደዚህም መባና መስዋዕት ያቀርባሉ። እነዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥም ስለ ልዩ ልዩ መታጠብ የሚሆኑ የሥጋ ስርዓቶች ብቻ ናቸውና የሚያመልከውን በህሊና ፍጹም ሊያደርጉት አይችሉም። ኦኬ፣ በምን ፍጹም ሊያደርጉት? ይህንን ጥቅስ ፈልገዋል። ይሄን ያሁኑን ቦታ ድሮ ሊቀ ካህኑ በየአመቱ በብዙ የገባው ምናምን ያቀርባል።
እና መጋረጃውም ድፍን ነበረ። ምን ያሳያል አለ? የሚያሳየው ገና ወደ እግዚአብሔር የሚገባ ወደ ቅድስት እግዚአብሔር ወዳለበት ቦታ መግባት እንዳልተፈቀደ ያሳይ ነበረ። እንደዛ አይነት የመተጣጠብ የመንጻት ምናምን ስርዓቶች የመርጨት ምናምን ስርዓቶች ሰውየውን የሚያመልከውን ምን የሚለው የሚያመልከውን በምን በስጋ ነው በህሊና ፍጹም ሊያደርጉት አይችሉም። ወይም ያውቃል ፍጹም ማለት አንብልኝ ያውቃል እቺን ቃል ይውልኝ ጂሰስ ወደ ቅድስተ ቅዱሳኑ የሚገባው ግን ሊቀ ካህኑ ብቻ ነበረ። የሚገባው በዓመት አንድ ጊዜ ሲሆን ይኸውም እርሱና ሕዝቡ ባለማወቅ በስህተት ላደረጉት ኃጢአት ስርየት የሚቀርበውን ደም ይዞ ነበር። የመጀመሪያዊቱ ድንኳንና ስርዓቷ ጸንቶ እስካለ ድረስ የእግዚአብሔር ክብር ወዳለበት ወደ ቅድስተ ቅዱሳን የሚወስደው መንገድ ለተራው ሕዝብ ገና ያልተከፈተ መሆኑን መንፈስ ቅዱስ በምሳሌ ያስረዳናል። በዚህ አይነት የሚቀርበው መማና መስዋዕት ሁሉ የአቅራቢውን ሕሊና ንጹህ ሊያደርገው ውስጣዊ ሕይወቱ የአቅራቢውን ሕሊና ንጹህ ሊያደርገው ውስጣዊ ሕይወቱን ፍጹም ሊያደርገው የማይችል መሆኑን ያስገነዝበናል። ውስጣዊ ሕይወቱን ፍጹም ሊያደርገው የማይችል መሆኑን ያስገነዝበናል። ምኑን ድጋሚ እሷን ፓርት የመጨረሻው በዚህ አይነት የሚቀርበው መባና መስዋዕት ሁሉ ያኔ ማለት ነው የአቅራቢውን ሕሊና ንጹህ ሊያደርገው በእኛ ላይ የሚያመልከውን ሕሊና አይደለ ምን ሊያደርገው ንጹህ ሊያደርገው ምኑን ሕሊናውን ይቀርባል። ግን ሕሊናው ንጹህ እንደሆነ አይሰማውም። አምላክ እኮ ነው ያመልካል። ግን ምኑ ጋር ችግር አለ? ሕሊናው ይፈሳል፣ ደም ይፈሳል፣ ደም ይቀርባል። ደም የሚያመልከውን ሰው ሕሊና በእኛ ምን ይላል? ፍጹም ሊያደርግ አልቻለም። ፍጹም በዛ ላይ ገልጦታል። ሕሊናው ንጹህ ሊያደርገው አልቻለም። ሕሊናውን ፍጹም ሊያደርገው አልቻለም። እሺ ፍጹም የምትለውን ቃል የሕሊና ፍጹምነት እውነቱ ያለው ይቱ ጋር አሜን። ሰውዬው እኮ በስጋ ኃጢአትን አምልኳል እና ደምም ቀረበለት። ደም የቀረበለት በዋነኛነት ሰውዬው ምን እንዳይሰማው አሜን። ኃጢአተኛ ነኝ ያረባም ቆሻሻ ነኝ የሚል እንዳይሰማው ሕሊናው ንጹህ እንዲሁ ይህ ፖይንቱ እሱ ነው የተፈለገው። ሰውዬው ግን መቼስ የፍየልና የበግ ደም ስለሆነ ኃጢአትንም ሊያስወግድ ስለማይችል ሕሊናው እግዚአብሔርን ለማምለክ ምን ሊሆንለት አልቻለም? ንጹህ ሊሆን አልቻለም። በእኛ ላይ የሚያመልከውን ሕሊና ምን የሚለው የሚያመልከውን ሕሊና ወይም የሚያቀርበውን ሕሊና ሊያነጻው አልቻለም። ሰውየው አሁንም እግዚአብሔር ፊት ሆኖ ምን ይሰማዋል? ክስ ይሰማዋል። ይኸውላችሁ በዚህኛው ላይ it was symbolic for the present time in which both gifts and sacrifices are offered which cannot make him who performs the service perfect in regard to the conscience. Perfect in regard to the conscience. Perfect ከህሊና አንጻር ምን ሊያደርገው አልቻለም? ፐርፌክት ሊያደርገው አልቻለም። ሰውየው ህሊናው ምንድን ነኝ ብሎ አይልም፣ ፐርፌክት ነኝ ብሎ አይልም። ምኑ ህሊና ይቆማል መገናኛው ድንኳን ጋር እስራኤላዊ ነው፣ በግ ታርዶለታል። ግን ከህሊና አንጻር ምንድን ነኝ ሊል አልቻለም፣ ፐርፌክት ነኝ ሊል አልቻለም። የምን ደም ስለተሰዋ? የእንስሳ ደም ስለተሰዋ። ዕብራውያን 10 ቁጥር 4 ላይ ኮርማና ፍየል ደም ኃጢአትን ያስወግድ ማይቻለው ግን እንጂ አሁን ወደኛ እንድመጣ እንፈልጋለን፣ ወደኛ እንድንመጣ እንፈልጋለን። ምክንያቱም ብዙ ሰው ሲያመልክ እንደዛ እስራኤላዊ ይሰማዋል። እናንተ የፍየል ደም ነው ይፈስሰው። ጌታ ይባርክ፣ ጸጋ ይብዛልሽ። ሐሳቡ ቢቻል ተናደዱ፣ በዚህ ሰዓት ላይ ተቆሳጠሩ። የፍየል ደም ያ እስራኤላዊ ያ የቀረበው መስዋዕት የፍየልና የበግ ደም ምኑን ሊፈውስለታቸው? ህሊናውን ምን እንዳያደርግ እንደሚገባው ንጹህ ነኝ ወይም ፐርፌክት ነኝ ብሎ እንዳያወራ አድርጎታል። ምንድን ነኝ ማለት አይችልም፣ ፐርፌክት ነኝ ማለት አይችልም። ሲገኛ መሀል
ፐርፌክት የበቃ አቤት እሺ በክርስቶስ የበቃ አሜን እያከበራችሁ ደሙ ማክበር ይባላል። እኔ ወሻ ላይ ማለት ትህትና ሳይሆን ደም መርገጥ ይባላል። መጽሐፍ ቅዱስ የተዋጀበትን ደም መልሶ ይረግጣል። ያክፋፋል እንዴ ሰውየው ደፍሮ እኮ ያክፋፋ አይደለም። እንደውም የባሰ ምን መሆኑ ነበር ወስቤት አቤት ስበረኝ ሰባብረኝ የሚል መዝሙር ሁሉ አለ። ዝቅ አድርገኝ የለም እንዴ ነበር ስበረኝ ሰባብረኝ ማለት ምን አይነት ሰው ማለት ነው? ጌታ ይመስገን የመሰባበኝ ነው። ስበረኝ ሰባብረኝ ዝቅ አድርገኝ እንጂ ሰጭነም ይህ እንደዚህ አይነት ነው። ምን አይነት ትምህርት የእስራኤላዊው ነው። ህሊናው ምን ሊሆን አልቻለም። አቤት ይቀርባል ይሰዋል። 21,000 በግ በአንድ ቀን ተገነደሰ። ስንት ነው? 4,000 ነው ምናምን በሬ ተገነደሰ። ጅማ ላይ በቀን 4,000 በሬ ይታረዳል። ይሄ ሁሉ ህዝብ እየበላ 4,000 በሬ ይታረዳል። 400 እንኳን ይታረዳል። ያ ሁሉ ደም ተሸቅራሸቀ ሸቅ እስራኤላዊ ግን ምኑ ላይ ነው አሁን መፈወስ የሚያስፈልገው? በቀደም ደሙ 1 ለእግዚአብሔር 2 ለሰውየው አይደል የሚቀርበው? 3 ከሰይጣን አንፃር ብለናል። ለሰውየው ችግሩ ምን ነበር ብለናል? ኃጢአተኛነት የሰማው ይፈራ ነበር። ደሙ ምን እንዳያደርግ እንዳይፈራ አደረገው። ዋይ ሲባል እግዚአብሔርን ያ ደም ከሰውየው ወገን እንዲሆን አደረገው ብለናል። እግዚአብሔር ከማን ወገን ነው? ከኔ ወገን። ለምን? ደም ከደም የተነሳ አሁን ይኸውላችሁ ከህሊናው አንፃር ሰውየውን ምን ሊያደርጋቸው እኔ የፈለኳት ቃል አቤት ፐርፌክት የብሉይ ኪዳኑ መስዋዕት ህሊናን ምን ያደርገው? አቤት ህሊናን ፐርፌክት ያደርግ። ኦኬ ህሊናችሁ ፐርፌክት ነው? ፍጹም ነው? በምስጋና ነው ወደ አደባባዮቹ የምትገቡት ወይስ በለቅሶ? መጽሐፉ ራሱ የሚለው አቤት በምስጋና አይደል የሚባል ድዛን በምስጋና በምስጋና ወደ አደባባዩ። አንዳንድ ሰው እኮ በምስጋና የሚያስገባን ከ45 ደቂቃ ወንዶቼ ሰሞኑን የሰራነውን ኃጢአት እየተናዘን ቆያል። እባካችሁ ሁላችንም ንስሐ እንገባ። አንድም ሰው ወንበር ላይ የሚቀመጥ አይኖር። ሁላችንም እንወርድ። መንበርከኪያ ላይ ተንበርከኩ። ቤቱ በሙሉ በቃ ከዛ በኋላ ይቀጥላል። እናቶች ደግሞ ይወዳሉ። ድሮ ከኪራ ላይ ሰው ነው የመጡት ያ አዲስ ሲላቸው ምን ይባላል ማናኖቹ በቃ አበስ ገበርኩ ከዛ ነው ዚያ ከመጡ በኋላ እናለቅሳለን። ክርስቶስ ወንጀ ኃጢአት በዝቶ ወጣቱ ጠፍቶ በየሰፈሩ በየምነው ሲባል ይታያል። አቤት የከደ ልጅ ራቆሰው እንዴት ታከራከራው በቴሌቪዥን በዚህ ሲዲ ሁሉ ተለቋል። ሰው እንባው ሲዝረበረብ ባንዲራ ቆም ጂሰስ ነው። የምን ፐርፌክት አለመሆን ነው ፐርፌክት አለመሆን በክርስቶስ ኢየሱስ ወደስ አሜን። 2000 ዓመት ሆኖታል። በክርስቶስ የሚያምን በሙሉ ከህሊና ክስ ነፃ አሜን። መጽሐፉ ይላል በቀደም አይተናል አይደል? በአማርኛ ክፉ ህሊና ያለውን በእንግሊዝኛ ምንድን ነው ያለው? አቤት ክፉ ህሊና። ከዚህ ክፉ ህሊና ራቁና በድፍረት ወደ አብግቡ። ክፉ ህሊና ያለው ምን አይነት ነው እንግሊዝኛ ላይ? ጊልቲ ኮንሽስ ነው የሚለው እንግሊዝኛ። የምን አይነት ስሜት ማለት ነው? የጥፋተኛ ነው። ከሊቀ ካህኑ ጋር ንስሐ የምናደርገው ስንሰበሰብ ነው እንዴ? አቤት የግድ እሑድ ጠዋት ስንመጣ ነው እዛው መስሪያ ቤት ነው አይደለም የተለፋለፍከው? እዛው ሶሪ ጂሰስ ሊቀ ካህኑ
ንሽ ባጭሩ ሶሪ ብለህ ቤት ገብተህ መንበርከክ ያቀርበህ ልጆችን ተልዛ ባረ ከዛ በኋላ ነው እየየ ብለህ ቤት በንፍጥ በሶፍት ሲሞላ ይቀርበል። እንደዚህ ብለሽ እየተላተምሽ ጂሰስ ይሆን ይላል። እኔ እዛው ቦታውን የምጨርሰው እዛው ቦታ ዛው ጂሰስ። ምክንያቱም መጽሐፉ የሚለው ሁለት ባልንጀሮች ሳይስማሙ አብሮ መንገድ መሄድ አይችሉም። አንደኛው ፈጥኖ ይቅርታ ይጠይቀዋል። መቼስ መንፈስ ቅዱስ እኔን ይቅርታ ይጠይቀው እኔ ነኝ የምጠይቀው። ምን ብሎ ነው የሚለው ጻፍ? አቤት እሁድ ጠዋት ነው የሚለው ጳጉሜ 1 እስከ 5 ነው የሚለው መቼ ነው የሚለው? ፈጥኖ ይቅርታ ይጠይቃል። ሶሪ ጂሰስ። ምክንያቱም ሊቀ ካህኑ 24 ሰዓት ሙሉ ስራ ላይ ቢዚ ነው። ሌላ የሚሰራ የለው እኔን ማስተናገድ። እንደውም ሰሞኑን የሚገባ ሰው ሁሉ አጥቷል። እዛ ንስሐ የሚገባ ሁሉ አጥቷል። ምክንያቱም እሑድ እየጠበቁ ሰኞ ዕለት በአብዛኛው ስራ ይሰራል እና ሰው እሑድ ሲጋፋ አንተ ሰኞ በቀላሉ መንገድ ላይ ካልተላቀስ ደግሞ ንስሐ አያስፈልግም የሚሉ አሉ። እንደዚህ አይነት ንስሐ አያስፈልግም ብያለሁ እላለሁ። አላምንበትም። በየእሑዱ እያለቀሱ የሚቀጥለው ቀን ምን ማለት አላምንበትም። የለም እንደዚህ አይነት ንስሐ ማለት በመጀመሪያ ተሰብስቦ ማለት አይደለም። ንስሐ ተርኒንግ ባክ ማለት ነው። ተብሎ ይዞራል እንጂ ሰው ወደፊት ይሄደ እዛ ጋር ገደል እኮ ጌታው ማለት እያለቀሱ እዛው ሳይሆን ሳያለቅሱ መዞር ነው። መጽሐፍ የሚለው ተርኒንግ ባክ ነው ንስሐ እንጂ ግራቀኝ ወደፊት አይኬድም። ብዙ እኮ እንደዛ ለዚህ ነው በየ15 ቀኑ ምናለቅስ እናለቅሳለን። ከዛ በኋላ በሉ ተነሱ ሃሌሉያ ይባል ወዲያው ስታርገር በለው እንግዲህ አዋራ ማጨስ ነው። ከዛ በኋላ የሚቀጥለው 15 ይመጣልናል ነብይ ከሆነ ሀገር እግዚአብሔር ወደዚህ ሀገር ልኮኝ ነው መልእክት ሰጥቶ እኔ ጅማ ያለው ለምን አይሰጠኝም? እሱ ከሌላ ሀገር መጥቶ ይሆንለት እሺ ያሳየኝ ነበር እግዚአብሔር ጅማን በሚዛን ላይ እና አጠገቡ ጥጥ አለ ተቀበለ። ምን ነው ጅማ እንደ ጥጥ ቀላላችሁ እዚህ ላይ ሆይ ይሄንን እኔ ምሳሌ አንድ ነብይ ቢሆነው ከአዲስ አበባ ስለመጣ አይደለም። በእግዚአብሔር ቃል ነው መነዘር። ህሊናዬ 100% ንጹህ ነው። ምንም የህሊና ክስ የለብኝ። ደብ አሁን አንተ አይተህ ተመይታጣም ግልጥም አድርጌ እና እንዴት አለ ሁሉም በሚያውቀው እግዚአብሔር ምንም አይከሰኝም። ከራሴ አንፃር ነው ራሴን ማወቅስ። ከእርሱ አንፃር አንድም ቀን አልወቅስ። እርሱ በእኔ ሁኔታ አይቶኛ አያውቅም። ምን አስወቀሰኝ? ራሴ በስላገለግል አቤት ደብ ሳላገለግል ደግሞ አቆምክ ታገለግልም ብሎ እንደጎደለበት አንዳች በሰዎች እንደሚገለገል አይጠይቀኝ። ብሮጥ ለራሴ ብቆም ለራሴ እግዚአብሔር እኔን ማየት ወይም እናንተን ማየት ስለደበረው የዛሬ 2000 ዓመት አየሰው ስንት አጣ በኋላ አንዱን ላከ። በሱ ጀርባ የምትሰገሰጉ በሱ አምሳ አይደለም እግዚአብሔር ከኢየሱስ ጀርባ የተከለለ ጴንጤ ሁሉ እግዚአብሔር እንዲሆን አንዳንዴ እንደዚህ ይላል። አላይም ብሎ እኮ ዘጋ። መጋረጃ ብሎ ገለጠው። ከዚህ በላይ ምን ይግለጥ? በመጋረጃው በኩል ወደ አብ ለመድረስ ምን አለን? ድፍረት አለን። እዚህ ጋር ሆነ አባ እሱ ቀና ብሎ ኢየሱስን እኮ አቤት ጌታ ይመስገን ማን መጽሐፉ ላይ እሱ ስለኛ ይታይ ዘንድ ገባን። ይሄን ማይቆይ እንዳል ራሱ የሚቆም ይመስል ዛሬ ሰሞኑን አሪፍ ነገር እግሮቼ እንደዋላ ጸንተዋል ምና ሬው ሻባ ገላባ ብሎ ነገር ሰሞኑን እንደው ደግሜያለሁ እዚህ ያለ ከጣሪያዬ በታች ዳዬ መቼ ነው ማከብር ዳዬ መቼ ነው ከጣሪያዬ በታች እሱን መዝሙር ስትዘምርም አያይህም
ደግሞ ኃይልን የሚያስታጥቀኝ ቅጥሩን የሚያዘልል ስትልም አይልም። አንተ ላይ ዘለልከው እግዚአብሔር በማን ነው? እስቲ መጋረጃ በሉ። ከዚህ በላይ ምን ይበል? ዕብራውያንን አጥኑ። እዚህ ጋር ቆመን አባ አቤት ሸሚዜ አንቋል ሸሚዝ ይሰጠኝ እንጂ ሰስነኝ። ለምንድን ነው በኢየሱስ ስም አትሉ? ፎርሙላ ነው የሆነ ነገር ተብሎ የሆነ ቦታ ላይ ለዘላለም ዓለም አሜን እንደሚባለው ምን ማለት የመጣሁት በራሴ ሁኔታ አይደለም። በማን ስም ነው የምጠይቀው? እና ለኢየሱስ ስጠው ነው ሸሚዝ። ኢየሱስን በእኔ ስም አብን የምትለምኑትን እኔ እሰጣችኋለሁ። አሜን። በኢየሱስ ስም ማለት ቸርች ስንመጣ ችግራችን አብዛኛውን ነገር ቸርች ስንመጣ ኮረጀን ድሮን የዛ ቤት ሲሄድ ኮረጀን ነው የሆነ ልጅ ነው ሲሄድ አየው ምን ማለት እንደሆነ ባላውቅም ሲሉ አየውና ከቀኝ ወደ ግራ ከግራ ወደ ቀኝ ያምታታው ሞከሩ። ከዛ ያሻሻል ይሄንን ነገራ እንዴት እንደረጋለ እናቴ ቋጥራልኝ አንቃን እንዲህ ያላለው ነበር። ከዛ በኋላ ግን ቻልኩበት እዚህ አምጥቼ በዚህ አርጌ በዚህ ልጆች ሁሉ አርግልን እስኪ ነው ወይ እስኪ ዘጋ ነበር ቋማን ይዘው በኋላ ቻልኩበት ከዚህ አይቼ ከዛ ስመጣ ደግሞ እዚህ አይተን ነው እንጀምር አናኑ ጌታን በተቀበለው ሰው ሁለተኛው ቀን ታላል እንዴት እንደሚሆን ያያትን ሲሞክር አላየም። ሰው ስላደረገ አይደለም አብዛኛው ከእግዚአብሔር ቃል ማግኘት መቻል አለበት። ጥሩ አንዳንድ ነገሮች የሚቆረጁም ጥሩ ናቸው፣ ግን በዛው ከቀረን ነው መጥፎ። በእግዚአብሔር ቃል መሻሻል ሪፎርምድ መደረግ አለ። የሚጨመረው መጨመር አለ። በቃ መጣን ስናይ ከአማኞች ጋር ሰው ቤት ስንሄድ ሁሉም ገብተው ሲሉ አየን። እኛም አየንና ደግሞ ያመጫዋችን እሺ ምንድን ነው ያልከው? ነው ቀስቀስ አድርገህ አሁን ምንድን ነው ያልከው? እኔ እንጃ ኮርጆ ላይ ድሮ የነበረበት እንዲህ ነበር፣ ወደ ጎን ነበር ነበር ሆሪዞንታል ነበር አይደል? እዚህ ሲመጣ ቨርቲካል ከታመት ለምንድን ነው እዚህ ሆሪዞንታል ነው የሚለው ሲባል አያ እዚህ ሲመጣ ደግሞ አይ ነዚህ ለገጠመኝ ጎረቤቴ የኛ ቤት የእናቴ ቤት ጣውላ ቤት ጎረቤት ቤቱ ሊነቃ ሰው ይዘልበት በኋላ እናቴ እናንተ ምንድን ስትል ልጅ እናቷን ታስተምራለች። ምክንያቱም ለሁሉ ማለት ነው አማኞች ናቸው። ታስተምራለች የሚባለው ያታውላ ለሁሉ ተጎርጆ ጥሩ ነው መጎረጁ ከሰው እኩል ያደርጋል። ግን ክርስትና ያ ብቻ ክርስትና ቆንጆዬ ሃይማኖት ነው። አሜን። ክርስትና ቆንጆዬ ነው። ያለ ክርስትና nothing life የለም። ከውሃ የወጣ አሳ መሆን ነው ያለ ክርስትና ማለት ውድ ሃይማኖት precious የሆነ የሚመስለው የሌለ እምነት ነው። ከሰማይ የወረደ በመላእክት ያልተላከ በራሱ በእግዚአብሔር ልጅ የመጣ ሃይማኖት ነው። አሜን። አንድ ሃይማኖት ቆንጆዬ ሃይማኖት ንጉሱ ቆንጆ አሜን። ኢየሱስ ቆንጆ አሜን። አባቱ ቆንጆ አሜን። ኢየሱስ የሰጠን መንፈስ አሜን። ያለ እሱ ራሱ ሰው አንዳንዴ ያሳዝናቸዋል። ያለ መንፈስ ቅዱስ የሚኖር ሰው አያሳዝንም? በአምስት የስሜት ዋስ ብቻ የሚኖር በመዳሰስ በመቅመስ በማየት ዋው እግዚአብሔር ይመስገን። ንጹህ መንፈስ መንፈስ ቅዱስ አለኝ ይበሉ። የጌታ መንፈስ በእኔ ውስጥ ነው በሉ። አሜን። ክርስቶስ እንኳን በእምነት በእናንተ ውስጥ አለ የሚለው በምንድን ነው የሚለው? በእምነት ነው የሚለው። መንፈስ ቅዱስ በእምነት በውስጣችሁ አለ። አምናለሁ ሁሉ መንፈስ ቅዱስ በውስጥ ያለ መንፈስ ቅዱስ እኔ በጣም በውስጤ ያለ ይመስለኛል ሲሰራቸው አናቅም የምትሉ ሰዎች አሁን በሉ ውስጥ ያለ በሉ መንፈስ የጌታ መንፈስ በሉ በእኔ ውስጥ ነው ታያላችሁ። ከዚህ በኋላ ታያላችሁ። ሩቅ አይደል የሆነ ቦታ
እናንተ ውስጥ። በእግዚአብሔር ኢየሱስን አገኘን በጨለማ በድቅድቅ ሳለን በእግዚአብሔር ኢየሱስን አገኘን እጅግ ከብዶት ነበረ መስቀሉ አሸክመው ሲያስጨንቁት ዋሉ ለዓለም ኃጢአት ኢየሱስ ተመታ በመስቀል ሞት በርባን እንዲፈታ ለዓለም ኃጢአት ኢየሱስ ተመታ በመስቀል ሞት በርባን እንዲፈታ የደሙ ላብ አለዋጋ አይደለም የጎኑ ለከንቱ አልፈሰሰም ንጹሕ ደሙ ለእንስሳት አይደለም ክቡር ማንጻት አለው ለእኔም ላንተም ንጹሕ ደሙ ለእንስሳት አይደለም ክቡር ማንጻት አለው ለእኔም ላንተም እንደ ሌባ እንደ ወንጀለኛ ንጹሕ አምላክ ሆነልን ስለኛ በጨለማ በድቅድቅ ሳለን በእግዚአብሔር ኢየሱስን አገኘን በጨለማ በድቅድቅ ሳለን በእግዚአብሔር ኢየሱስን አገኘን